የኩባና ኢትዮጵያ ታሪካዊ የሁለትዮሽ ግንኙነት በብዙ ዘርፎች ተጠናክሮ እንደሚቀጥል የኩባ ውጭ ጉዳይ ሚኒስትር ብሩኖ ኤድዋርድ ሮድሪጌዝ ፓሪላ ገለጹ። በ1960ዎቹ መጨረሻ የዚያድ ባሬ ኃይል በኢትዮጵያ ላይ ያወጀውን ግልጽ ወረራ ለመመከት 163 የኩባ ወታደሮች ከኢትዮጵያውያን ጎን ተሰልፈው መስዋዕትነት መክፈላቸው ይታወሳል። መስዋዕትነት ለከፈሉ ወታደሮችም በኢትዮ ኩባ የወዳጅነት ፓርክ የመታሰቢያ ሐውልት ቆሞላቸዋል። በጋራ የመስዋዕትነት ታሪክ ላይ የተመሰረተው የኢትዮጵያና የኩባ ዲፕሎማሲያዊ ግንኙነት 50 ዓመትን አስቆጥሯል። በኢትዮጵያ ይፋ የሥራ ጉብኝት በማድረግ ላይ የሚገኙት የኩባ የውጭ ጉዳይ ሚኒስትር ብሩኖ ኤድዋርዶ ሮድሪጌዝ ፓሪላ የተሰዉ ወታደሮችን ለመዘከር በኢትዮ ኩባ ወዳጅነት ፓርክ የአበባ ጉንጉን አኑረዋል። ብሔራዊ ቤተ መንግስትንም ጎብኝተዋል። ሚኒስትሩ የኩባ ታሪካዊ ወዳጅ ሀገር ወደ ሆነችው ኢትዮጵያ ሲመጡ በተደረገላቸው አቀባበል መደሰታቸውን ገልጸዋል። በሁለቱ ሀገራት መካከል ያለው የሁለትዮሽ ግንኙነት በጋራው መስዋዕትነት ላይ የተመሰረተ ታሪካዊና ረዥም ዘመናትን የተሻገረ መሆኑን ተናግረዋል። የጋራ ተጠቃሚነትን መሰረት ያደረገው የሀገራቱን ትብብር ወደ ላቀ ደረጃ ለማድረስ እንደሚሰራም አጽንኦት ሰጥተዋል። ሁለቱ ሀገራት በኢኮኖሚ፣ በንግድ፣ በኢንቨስትመንት፣ በሳይንስ፣ በትምህርትና በባህል ትልቅ አቅም እንዳላቸው በማንሳት በዘርፎቹ ያላቸውን ትብብርም አጠናክረን እንቀጥላለን ብለዋል።